ይሄ ልብስ አያምርም? በጣም ያምራል። እኔ እኮ ነኝ የገዛውለት። ምን ይሄ ብቻ ጫማውንም የገዛችልኝ እሷ ነች። ገዝቼለት እኮ አይደለም ወንድሜ 2 አመት ምናምን አድርጎ አርጅቷል ብሎ ሲጥለው ሰጥቼው ነው። እሱ ላይ ግን እንደ አዲስ አምሮበታል። እንዴ ወዴት ነው መኩ? እኔ በቃ ብሄድ ይሻለኛል። ምን ያስቅሻል? አይ ስለሰጠሁት ነገር ሲወራ አይወድም። ከሰጠሽው ምን ያስወራሻል አንቺ? እንዴ ምን ችግር አለው? ባለፈው በምንድን ነው የተጣላችሁት? እሱ ለሚስጥር አይሆንም እባክህ። ከዛ በኋላስ? አሁንማ አይሳፈጠኝም። ቆሌውን ገፈፍኩለት። ጸጽቶት እንጂ ሰው እንደማይፈራ ታውቂያለሽ። ለአንቺ ሚስጥርሽ ክብርሽ እንደሆነ ለሱ ማጣቱ መሙ ነው። መስጠቴንማ እንደ ክፉ ሊያየው አይገባም። ሰጣው ለምትይወልሽ በስተት ቆርጬው አላርግ ሲለኝ በዊግ ሸፍኛው ነው። ስተትሽን እንደምትሸፍኙ መልካምነትሽን አታስጪው። ያፍ ደግ አትምሰይ። ባቢ ብሩን አስገብቻለሁ። እሺ መኩም ባንክ ቤት ነው። እሺ ምንድነው? የዚህ ሰፈር ልጅ ነው። በየሳምንቱ ከምናገኘው ገቢ ላይ ለገዳማት ማሰሪያ እንልካለን። እኔ ስለምረሳ እያስታወሰኝ ነው። መኩ ታዲያ ከየት አምጥቶ ነው የሚረዳቸው? የሰጪውን እንጃ፣ ለተቀባይ ግን የሰጡት ሁሉ እኩል ነው። በተለይ ለፈጣሪ ቤት ሲሆን ሚዛን የለውም። ነግሮኝ አያውቅም ብዬ ነው። መስጠት አይወራም። ኧረ በስመ አብ ድራማን ይሄ ልጅ ይስራት። ሰላም ምርጥያንስ ደናችሁ ይትበይነኝ እንኳን ወደ ቻናሉ በድጋሚ መጣችሁ። ሁሉ ማን ሁሉ ፒስ። እኔ በጣም ደህና ነኝ። ሁላችሁም በያላችሁበት መልካም ነገር ይጠማችሁ። ዛሬም ደግሞ ለእናንተ ያበዱ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮውን ደግሞ ብዙ ሰው ጋር እንዲደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ። እቺ ማናት? አላውቃትም። እኛ ክፍል የለችም እቺ። ምንድን እቺ ክፍል የለችም እቺ። እሱ ክፍል ያሉት አትጠይቀውም እንደ አንተ ምን እሺ ነው የዴሊቨሪ ስራ ከመውጣቴ በፊት እሺ ጥርስ ይቦረሻል ቤትህ ውስጥ በቃ አንተ ሱፐር ማርኬት በለው እኮ ቤቱ አንተ ምን የሚታጣ ነገር አለ? ሳንቺፕስ ገዝቶ ጥርሱ ላይ ያረጋበት። እኔ እዚህ ሰው እያጠገብ በቆም እፈራለሁ። እኔን ራሱ ይበላኛል። ይሄው ለድመቷ ራሱ አይሰጣትም። አይታል በእግሩ ጠለዛት። ደግሞ እኮ ሲበላ ለብቻው እየተሻማ እኮ ነው። ወይኔ ጉዴ ወይኔ ጉዴ ወይኔ ጉዴ እንደዚህ እኮ ነው ይበላው። ዛሬም የሚገርም ቀን አሳልፈናል። ሁላችንም ስለምትወዱት ቪዲዮን ላይክ በማድረግ ጀምሩ። ወዳችኋለሁ። ላይክ አድርጉ። እንዴት ነው ዛሬ አገባቡ? አይቻለሁ የሆነ ጸዴ ነገር አይቻለሁ አገባቡ ላይ። ምንድነው የተተከለው? የሰላጣ ነው። እኔ ደግሞ ለዚህ ሳሙና ማስታወቂያ እየሰራህለት ነው እንዴ? ለምን አትነግረንም ግን? አያ ሜዲቴት እያደረገሽ ነው አሁን። መጽሐፍ ተነበበልህ። ለምን ግን የምግብ አሰራር ቢያንስ ሼፍነት መታ ከተማ ባትቀጠር የምግብ አሰራር ኩክቡክ ለምን እንትን አትልም አትጽፍም? ከዛ በኋላ እዚህ መተህ ትሸጠዋለህ። በቃ ያንተ ሙያ እኮ በእግር በፈረስ እኮ ነው የሚፈልገው። እኔ አሁን ራሱ አስተያየት መስጠት ጀምራለሁ። አቦ ምንድነው እንደ ካሌ ምን አሰሩም እንዴ ምናምን። እሺ ዳቧችን ዛሬ ምንኛ ልትደረግ ነው? ዛሬ አይታል ተዳመጠች ምናምን ላዛኛ ሊሰራ ነው መሰለኝ። አይቸግርህ መቼም ያለ ስስት እኮ ነው። ቲማቲሙንም ምኑንም እዚህ ከተማ ኪሎ ቲማቲም ስንት እንደገባ ብታቅ ሙዝ እንደ ሳምቡሳ ተጠቀለለች። አሁን ፍራይ ሊደረግ ነው። ወይ ጉድ! እስቲ አንድ ጊዜ ስሙን እናንብበው። ካሌብ ገጠር። አሁን ምንኛ ነው? እስቲ የትኛው ገጠር ነው ይሄን የበላ ነው? የትኛው ገጠር ነው ይሄን የበላ ነው? ማን ነው ገጠር የሚኖረው? እኛ ወይስ አንተ ነህ ገጠር የምትኖረው? አሁን ይሄ ለካቻፕ ነው። ካሮትና ድንች ማሽ ተደረገ። እንደዚህ እኔ ሰምቻለሁ እኮ ገጠር ምናምን አይደለም እኮ የሚኖረው እሱ ፓሪስ ፈረንሳይ ነው የሚኖረው። አይተዋል። ስጋው ራሱ ሻኛ እኮ ነው።
የሻኛ ስጋ እየበላ እንደ ሴቶቹ አይቷል ጎኖጎ ነው። ወይ ጉድ ወይ ጉድ ወይ ጉድ ወይ ጉድ ወይ ጉድ ወይ ጉድ! አንተ ብላ እኔ እመለከታለሁ። ሞፍረው እኔ አንተ የምትበላው አንተ። እንዴት ነው ግን ነገሩ? በማየት ብቻ አይተዋል። ግን የካሌብ ጊፍቱ ምን እንደሆነ ታውቃለህ? ስላየህ ብቻ ምግብ አሰራሩን ትጠግባለህ። ስጋው አልበሰለ። እንዴት ነው ይሄ? ምንኛ ነው? ራቅ ምሰኝ። እኔ እንደ ዛሬው ደግሞ መቅመስ ፈልጌ አላውቅም። ይመችሽ። የዛሬ የሚገርም ውሎ ለምን አልጋብዛችሁም? እሺ ጋብዘና። የትላንትናው የመንገድ ድካም ስላለቀቀኝ ትንሽ አርፍጄ ወደ 3 ሰዓት አካባቢ ነበር የተነሳሁት። እሺ ውሏችንን ስለምትወዱት ላይክ እና ኮሜንት በማድረግ ጀምሩ። ወዳችኋለሁ። ላይክ አርጉ። ፊታችንን ታጥበን የጧቷን ፀሐይ በስሱን ሞቃትና ቀጥሎ ቁርስ እናበስላለን። ተከታተሉኝ። አይታል እዚች ላይ ተኝቶ እኮ ነው ፀሐይ ራሱ የሚሞቀው። እኔ እኮ ስትፈልጥ ራሱ እኮ ያለህ ግሬስ ግን የሆነ በቃ ታፍጋይ ነው የሚጫወተው ታውቃለህ። እሺ ዳቦ ሊሰራ ነው መቼም። የዳቦ እኮ ኤክስፐርት ነው እኮ። አሁን የፎቶ ማን ነው የስዕል ማስተር ዳቪንቺ አይደለ? ሊዮናርዶ ዳቪንቺ ሞናሊዛን የሳላት አንተ አሁን ሼፍ በቃ የሼፍ ዳቪንቺ ነህ አንተ። ምግብን አንተ ስራት አልኩ። በቃ ዳቦ ምናምን ነክ ነገር አንተ ስራ። ምን የሚቀረው ነገር አለ? እያያችሁት አንዴ ፋይን ኢንግሪዲየንት ፋይን የሆነ ምግብ በቃ ጎርደን ራምዚ የሚባለው ሰውዬ ራሱ ይቀናብሃል። ከአንተ ነው ብዙ ምግብ እኔ ሲኮርጅ ነው ያውቀዋል። ምንድን ነው ሻው? የዛሬው ደግሞ ምን ሰርተህ ልታስደምመን ነው? አይታል ከበሰለ በኋላ ኢዚ ነው ለማውጣት ራሱ ይሄ እንትኑ። እኔ ምልህ ግን እንደ አስተያየት ምትነሰነሳቸውን ነገሮች ብትነግረን። ለምን አሁን መቼም እኔስ ሙያ ቢስ ነኝ። ሴቶቻችን ገብተዋል ባሎቻቸው የሌለ እያመጹ ነው ምልህ። አንቺ እዚህ የሞቆ ሽሮሽን ታበይኛለሽ፣ ይኸው እንደ ካሌብ አንድ ቀን እንኳን ሰርተሽ አታበይኝም ሲላት እሷም ምን እሱ እኮ ምንም ሙያው እስከዚህም እኮ ነው እኔ አሁን አሳያለሁ ምናምን ትላለች። ከዛ ትደርስና የምትነሰንሰው ፓርት ላይ ከየት ይምጣ? ኮረሪማ ይሁን ጥቁር አዝሙድ ይሁን ነጭ አዝሙድ ይሁን ቡኒ አዝሙድ ይሁን ምንም ስለማታውቅ፣ ስለዚህ የምነሰንሰው ለምሳሌ ቁንዶ በርበሬ ከሆነ ቁንዶ በርበሬ እኔ ሰነስኩት በላቸው። ገባሽ? እኔም ያንተን ኢንግሪዲየንት ቢጠቀሙ ራሱ ግን እንዳንተ እንደማያመጡት እኔ በ10 ጣት ይፈርምልሃለሁ ነው ማለት። ያንተ ይለያል። እናቴ ሁላ እንዳንተ ሙያ የላትም ስልህ አቤት አቤት አቤት! ኧረ ቡርቴ ሳህኑን አንቺ ሴትዮ ጊዜ እርሻ በመጎብኘት ነበር ያሳለፍኩት። ወዳቸዋለሁ። ጎብኝ። እንደዚህ ከበላህማ ለምን እርሻ አይደለም ሌላም ነገር ጎብኝ። ዛሬም የሚገርም ጊዜ ያሳልፍ ያለው ውሎዬን ስለምትወዱት ቪዲዮ ላይክ እና ሼር በማድረግ ጀምሩ። ዛሬም 5 ሰዓት ነበር የተነሳሁት ከቀኑ። እንግዲህ ከዛ ቀለል ያለ ስፖርት ሰርቼ ሻወር ወሰድኩ። ቀጥሎ የሚገርም ባህላዊ ምግብ አብስያለሁ፣ ግን ስሙን አላውቀውም። የሚገርማችሁ እስቲ ኮሜንት ላይ አስቀምጡ። አንቺ ስሙን አወቅሽው አላወቅሽው ጸዴ ነገር እኮ ነው ሁሌ የምታቀርቢው ያረዳ ልጅ። ትናንት ማታ የምወደውን አይነት ምሽት ነበር ያሳለፍኩት። እስቲ በጥቂቱ ተጋበዙልኝ። ተፈለጋ ድባብ ከመጣው ሳላስብ ሳልፈልግ ኧረ ሙቪ ናይት ያለበት ለብቻ ሙቪ ናይት ሳቱን ጠብቅ። ኧረ አይመጣውም አንቺ እንዴ! ኧረ ለዚህ ልጅ ግራ ጎን ፈልጉለት፣ ተው ሚስት ፈልጉለት። እንደዚህ አይነት ሙያ ይዞ ማታ ለብቻው ያኔ መሰለ ምግብ እየበላ ብቻውን በእናታችሁ ከውሻ ጋር እቅፍ የሚያረጋት አንድ ሚስት ፈልጉለት እንዴ! ሙያ ያለው ምን ይቀረዋል አሁን ይሄ ልጅ? ምንም እኮ በጣም እኮ ሙያው እንዴት አባቱ እንደሚያረካ እኮ የሚሰራው ምግብ ራሱ መልፋት አይጠበቅብሽ፣ ምን ማለት አይጠበቅብሽ።
በቃ ከሱ ጋር ራሃ እኮ ነው። በቃ ቁጭ አርጎ ያበላሻል ምግብሽን። አግባኝ በሉ እስቲ ኮሜንት ላይ አግባኝ ብላችሁ ጻፉለት። የዛሬው ስጋም አለው ቅጠላ ቅጠልም አለው ፒስ ነው። ግን ጠላ ሊጠምቅ ነው የሆነ የጥንስስ እንሰራ ውስጥ ነው የከተተው ታውቃለህ። ይሄን ነገር ስሙን አላውቀውም ስላለ እኛም ብዙ እሱ ያላወቀውን ለማወቅ አንሄድም። እሺ ይሄኛው ኦኬ ፓፓያ ነው። ፓፓያ እንኳን አውቃለሁ። ምን ባለፈው እኮ ግሽጣራስ እንዳለ የኮሜንቱ ማአት ይቻው ጁስ ማለት ነው። ፓፓያ በሙዝ ይላል ይቻላል። ሎሚ ለጤንነት ከዛ ላይ አወላይ ዝም ብለህ ተሰካታለህ። እንደዛ ላይ ያደርግ ነው ወይስ ምንድነው? ልትበላው እንዳይሆን በዲዛይን ከትፏት ነው። በቃ ለዲኮር ናት። አያችሁ እዚህ አያት ሬጀንሲ የሚሰራው ጁስ እኮ ነው። አሁን የሚበላውም የሚጠጣውም ጁስ አያት ሬጀንሲ ስንትና ስንት ብር ከፍለ ስንት ሺዎች ከፍለ የምትበላውን ምግብ እሱ ገጠር ቀለል አድርጎ ነው የሚሰራው ነው የምልህ። ቀለል አድርጎ አባቢ። እሺ ጠላ ነው ጠጅ ነው ምንነቱ ያልታወቀ እንስራ ውስጥ ቅቅል ተቀቀለና አይብ የሚመስል ነገር ላይ ተደረገ። ስሙን የምታውቁት ሰዎች የዚህን ምግብ ኮሜንት ላይ ፕሊዝ። አንተ አሁን ይሄ ለበልክ በቃ ለስፖርተኛ ራሱ እንዴት አባቱ ነው የሚገባው ነው የምልህ። አረ ወፍር ቢያንስ ወፍር። እኔ ልይህ ግን አንተ ወፍር በእናትህ ይመችሽ። ለዴሊቨሪ ስራ ከመውጣቴ በፊት የባለፈውን ኮሜንት አይቻለሁ። ከአልጋ ስትነሳ ዛሬ ማሳየችው እቺ ምን አይነት ልጅ ከምግቡ አትጀምሪም። ኮሜንት ሴክሽን ነው ልታበላሽው ነው በቃ ብዩ እርጎ የታለ አላው አንተ በስማም የዛሬው ቁርስ ያረካል ነው የምልህ። ባለፈው ምን እንደሆነ አላውቅም ቅጠላ አብዝታ ነበር። የዛሬው ይገባዋል ነው የምልህ በቃ። አረ ብይልኝ እኔ በቃኝ። አበላልሽ ራሱ ጥግብ እኮ ነው የሚያደርገው። ላጉርሳችሁ ብላ አይታችኋል። ብይልኝ እናቴ አስተካክለሽ ብይ። በስማ አንተ ምንድነው? ምን ሆነብሽ? አነቃት። ኧረ ትፍቱ በሉባት በእናታችሁ። አይናችን ነው አንተ። ቁርስ 3 ዙር ነው የምትበላው። 3 ዙር እያረፈች ማለት ነው። አለ ነገሩ ይቺ አታርፍም። በስሎሞ ምናምን ዛሬ እኔ እኮ ሁሉ በልተሽ ሆድሽ ምንሽ በምን አይነት እንትና ሆዷ ሁሉ አስገብታበት እንዲህ ራሱ አይነፋም ታውቃለህ። ፍቅረኛዬ ስትማግጥ ያስኳት ቻምፕ ያስኩሽ አንቺ ባለጌ ጭራሽ ወደ ያመጣሽ አልጋች ላይ ማጋለም ተመቻለ። ቆይ እንደምታስበው አይደለም። ኧረ አትነሱ ጨርሱ። እሺ እና ፖዚሽን ቀይር። አዎ እንቀይር። ምን ይላችሁ? ጨርሱ አላልከንም እንዴ? የምሬን አይደለም እንዴ? ምን አይነት ፍቅር ደህና አይደለም እንዴ? ስራ ቦታ የተፈጠረ ነገር አለ ደግሞ አንተ ጅናታ ተመችቶኛል። አሁን እሱን ተውና ወደ ራሳችን እንመለስ። እሺ ምን እናድርግ? መጀመሪያ እዛኛው ግድግዳ ላይ ትለጥፈኛለህ፣ ከዛ ወደ ጣሪያው ትመልሰኛለህ፣ ከዛ ሌላኛው ግድግዳ ላይ ትለጥፈኝና ወደ መሬት ታመጣኛለህ። እሺ መጀመሪያ ግን እሱን አስውጩ። እናንተ ምራችሁ ነው የኔ ፍቅር። ስትወጣ በዛው በሩን ዝጋው። እሺ ምንድነው የማይፈጠው? አይቶ አያውቅም እንዴ? ውጣ እንጂ አለቃዬ ፊት በጣም እያሳፈርከኝ ነው። እሺ ቢያንስ ውጣ። አንተ ልጅ ግን ከየት ነው ይሄ ሁሉ ቀልድ የሚመጣለት? ወይኔ ስልኬን ረሳው መሰለኝ። እኔ መሮኛል። ይሄ ወንድም አንድ ሳምንት ብሎ መጥቶ ይከርማል እንዴ? ትሰማኛለህ? ይኸውና ሻን ከዚህ በኋላ እዚህ ቤት ማየት አልፈልግም። አስወጣልኝ። ዛሬ እንደዚህ መሆኑን አትይ እንጂ። ዛሬም ትናንትም ያው ሸክም ነው። ለምን የተደረገልሽን ነገር ትረሻለሽ? እኔ ነኝ እንጂ ችዬ ያኖርኩት። እሱ ምን አደረገልኝ? እንደዛ ታመሽ እኮ ሁሉም ሲተውን እሱ ነው ሙሉ ወጪሽን ሸፍኖ ያሳከመሽ። እሱ አንተ ፊት ነው እንጂ ለኔ ብሎ ያሳከመኝ ይመስላል እንዴ? ኧረ እሱ ዝም በይ። አይመለከተኝም። ወይ ትዳርህን ወይ ወንድምህን ምረጥ። ይዙ ይዙ ምን ነው ተመለስክ? አይ ስልኬን ረስቼ ነው። ይዙ ደግሞ እኛ እናቀብልም። ለምን ሰው ታርቃለህ? ይገርምሃል። ደግሞ እኮ ልብስን ላጥበልህ ነው ሻንጣውን ያወጣሁት። እጹ ማስመሰል እኮ አይጠበቅብሽም። አስመሳይ ሰምቶኛል እንዴ መሰለኝ። አየህ ሁሌ እንዳስገመትከኝ ምትለውን በለው፣ የራሱ ጉዳይ። ይዙ ይሁን ይቅርታ፣ ትዳርህን በጠበጥኩት አይደል? ኧረ ችግር የለውም። እሷም እውነት አላት። በቤቷ መጥቼ ነው ያስጨነቅኳት። ወዴት ነው የምትሄደው? ከፈጣሪ ርቅ ያለው መሰለኝ። ነገሮች እየተበላሹብኝ ነው። ወደ እሱ ስቀርብ ሳይሻለኝ አይቀርም። አንተ ምን አይነት እቺ እንደዚህ አይነት ሚስትም አለ? ጭራሽ አበባ እየሰጣት ደህና ሴት ሲያገኝ እንደሚቀይርሽ ነግሬሽ ነበር። ወይኔ ምህረት
ሂጂና በጥፍ ቆዮ ብሻይኔ ፍቅር ምን ሆነሽ ነው? ጭራሽ የሰጠችኝ አበባ የተመጣ ፍቅራችንን ብዬ እንጂ ፈላጊ አጥቼ ይመስላል። ስለተፈላለግን ነው እንጂ አብረን ያለ ነው። አንቺም እኔም ፈላጊ እንዳለን ሁለታችንም እናውቃለን። እና ምን ፍለጋ ነው እባክህ እሷ ጋር ሄድከው? መጣችብኝ እንጂ አልሄድኩባትም። አንቺ እያለሽ ምን ፈለጋ ሄዳለሁ? ተረትህን አቁም። ከጆሮ ይልቅ አይኔን አምነዋለሁ። እሺ መተማመናችን እኮ ነው እስካሁን ያኖረን። እምነቴንማ በላኸው። መታመኔንና እውነቴንማ ፈጣሪ ያውቃል። ይሄ ደግሞ ያንቺ ነው። ኧረ አትፍጠኑ ቺኮች ተው። ተጫወት። እጫወታለሁ። ምን ሰላም ነሽ? ተጫወት። ምግብ አላዘጋጀውም እንግዲህ ችግር የለውም። ኧረ ቅድም ብልቼ ነው መጣሁ። እሺ ይሄን ደግሞ አትወደውም ብዬ እኮ ነው። አልወድም። ኦኬ እሺ በቃ ተጫወት። እሺ አይወድም። ልሂድ፣ ጨንቆኛል። ለምን አትቀመጥም? እሄዳለሁ። ኧረ ተቀመጥ፣ ተጫወት። እሄዳለሁ። እውነት ካላበላሽው ምን ይሰራል አንቺ ጋር? የምር ተለያየን እንዴ? ለካ እሱም አምኖበታል። አመረረችው እንዴ? ለካስ የቀረበችኝ ብቸኝነቷን ለማስታገስ ነበር። ይሄ ነገር ቀልድ ነው አይደል? ሲቀልድ ነው አይለኝም እንዴ ዛሬ? ኧረ ተያዩ። የሚከተሉን ሰዎች አንድ ቀን ትተውን ሊሄዱ ነው ማለት ነው? እንደ ድሮ እንድከተላት እየጠበቀችኝ ነው የሚሆነው። እስከ ዛሬ መቆየችው እየተከተልኳት ስለምለምናት ነው ማለት ነው። ኧረ ተያዩ ተው። ለመሄድ የተዘጋጀ ሰው በዙሪያችን ብዙ አለ ማለት ነው። ምን እንደማስብ ለማወቅ እየሞከረ መሆን አለበት። በዚህ ፍጥነት እንደሚረሳኝ ለምንድን ነው ያልነገረኝ? ከዚህ በላይማ አልችልም። ይቅርታ ልበላት። አረፈድኩ እንዴ? አዎ፣ ለማፍቀር አታርፍ፣ ይቅርታም ለማድረግ አታርፍ። ይሉኝታን ስበረው፣ መዋደድን በፉክክር አታባክን። ተሸነፍ። በፍቅር ውስጥ መሸነፍ መቅደም ነው። ቀድሞ ፍቅርን ማዳን። የፍቅር ታሪክ ይሄ ልጅ ሲሰራ እንዴት ደስ እንደሚለኝ። ምን እያረክ ነው ልጄ? ዛሬ ካንቺ ጋር ነው የምውለው። እዚህ መንገድ ላይ? አዎ። አታስቀኝ። መንገዱ እንደተሰራ እኮ ምግብ አይደለም። ሰነፍ ነህ እያልሽኝ ነው? ሰላም ሰላም። ቪዲዮ መቅረጽ ፈልገን ነበር። የምን ቪዲዮ ነው? ሶሻል ሚዲያ ላይ ከጉሊት ግዙ የሚል ቻሌንጅ ተጀምሯል። ለዛ ነው። እዚህ ጋር ተቀምጠን ነው? አይ እዛ ጋር ዝናቡ ላይ ማዘር ዣንጥላቸውን ይዘው። እሱ መንገድ ለኛ የተፈቀደ አይደለም። ቫይራል መውጣት አለበት። ቪዲዮ የሚያሳዝን ሲሆን ሰዎች በደንብ ያዩታል። አይ እኛ አንፈልግም። እንዲህ ነው የምትሰሩት? እየነገድን እንጂ እየለመንን አይደለም። ብዙ ሰው እንዲያቸው አፈልጉም። አይን ሲበዛበት የሚያምረው እንጀራ ነው ልጄ። አደባባይ ገልጦ ችግሬን ለማውራት ልጄም አያንስም። ብሩ ተርፏችሁ ነው ለኛ የምትሰጡን? አይ ለመርዳት ያክል ነው። እኛን በመግዛት አግሱ እንጂ ገመናችንን አደባባይ እየበተናችሁ አትመኑብን። ለመለመን ጎዳናው ከእናንተ ለኛ ይቀርባል። ትሬንድ ብቻ ስለሆነ ደግ ለመምሰል አትሞክሩ። ምን አይነት አስተሳሰብ ነው ግን? ብራዘር መኪናው የብሩክ ኒውስ አይደለም። ይሄ ነው ሰፈራቸው። ሁሌ ከዚህ ጋር ነው የሚወጣው። የሌቦች ሰፈር እኮ ነው። አንተ ስለምጠላው ጥሩ ነገር አታወራለትም አይደል? በጭራሽ። ይሄው መጣልሽ። እስቲ ደውይለት። የት ነህ? ስብሰባ ላይ ነኝ። ትንሽ ቆይቼ እደውላለሁ። ቻው 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 ቻው። ጎሽ ቢሮ ነኝ። ጭራሽ ከሴት ጋር? ሴቷ ማነች? ኧረ የሚበላ አንቺ አይደለሽ እንዴ? የስራ አጋሩ ነች። ወዴት ነው? እኔማ ሄድለታለሁ። እሱ ይመጣልሻል። ምን እየሆነ ነው? ስራ ላይ ነው። ሌብነት ካልተያዙ ስራ ነው። የራሱን ስሞኪው ሊበላ። ብራዘር መኪናው የብሩክ ኒውስ አይደለም። ብሩክ ማለት ዜና ታይም ቲቪ ስላልሰረው ዜና ላይ ብሩክ ኒውስ ስሞኪው ሁሌ ነው የሚበላው። ወይ ግዜ ነው ዝም በል። አቤል ስራ ላይ ነኝ አላልከኝም ነበር? ዋሽኸኝ አይደል? ምን ላድርግ? ከተባነነ ይቀራል በቃ። ሌብነት ስራ ነው። ባዶ እጅ ሰው መቀላቀል ይከብዳል። ትንሽ ልሸቅል ብዬ እኮ ነው። ኧረ ይችላሉ እነዚህ ልጆች። ሱስ ማይቶ ጀለስ ልግባና ልጠጣ። ደግሞ ዶክተሩ ምናምን ትሞታለህ ብሎኛል። መለኪዋን ራሱ ከያስካት ሂድና ጠጥታ ፍግም በል። 500 ምናምን መድኃኒት ቤት አስቀምጬ አረቄ ቤት እመጣለሁ። ወደ ቤት ወሬ ነው። ወደ ቤት ይይሩ። ኧረ ና እንግባ፣ ና እንጠጣ እባክህ። ና ግባ። አንተን ያልጠጣም ራስ ግባና። የኔ ደስ ብሎኛል። እኔ የምጋብዝህ አታስብ። ሆስፒታል ነው ያልኩት። እሺ አረቄ መለኪዋን ከያስካት ራሱ ትሞታለህ ተብያለሁ። በቃ አንተ ጠጣ። ስማኝ አንተ ጠጣ። ምን ይጠጣሉ? ደስ ስላለኝ ልንገር። በቃ ደስታ እንኳን ደስ አለ። ራስ ግባ። አንተ አትጠጣም። እኔ የምጠጣው በቃ አንድ ቀን ብትሰማ ሲጠጣ ይኸው በቃ ግባና። አይ መያዝ እኔ ቁጭ ብዬ አንተ ትጠጣለህ። አይ ጊዜ ኧረ እንዲሁ አጨቅጭቀኝማ ወንድሜ። እኔ ወሬውን አይሰማውም ታውቃለህ። አረቄው ላይ ነው ትኩረቱ።
ደግሞ ትደፋለህ። ይወዱና አረቄ ይጠራርጋለሁ። ቆንጆ አረቄ ነው። እስቲ ላሽቶ ኧረ ምን የመሰለውን አረቄ ትደፋለህ። ጠጥታ እንዲሁ ጠጣ እንኳን አይባልም። ኧረ ታለመኝ ነው ልጅ ነው። እኔማ እንግዲህ አበጠው ይፈንዳ ላሴታ አባት እና ከዚህ በላይ ሞታል እንዴ? ኧረ ጋጅሪ ኧረ አቢ የቀለጠ ፍቅር ፓርት 3 ሌላ ፍቅረኛ ያዘችብህ እና ምን ይደረግ? ተንኳተትሽ ተጣመምሽ እያልክ አባረሃት ልጅቷን። የታባ ልክህን ያገኘኸው አንድና ሁለቱም ካላያችሁት ገብታችሁ ውስጥ ፕሮፋይል ውስጥ ገብታችሁ ዩት። ማን ይደወለው? አረ ምንም አልሆንኩ። ተልቀቂ ራሽ ደውላል። ይሄ ክብረ ቢስ ቆይ እንዴ ብቻ ላውራው ምን እንደሚል ልስማው። እስካሁን ብሎ ካላረክሽው በሌለሽበት ይቅርታሽ። ኧረ ተይ አይጠቅምሽም ይሄ ልጅ ተይ። ባለፈ ባረኩት ነገር በጣም ተጸጽቻለሁና ይቅርታ አድርግልኝ ጓደኛዬ። ይቅርታ መጠየቅ ያለብህ እኮ እኔን ሳይሆን ያስቀየምካትን ፍቅረኛ ነሽ። እኔ እኮ ለብሰህ ቢያምርብህ ራሱ እኮ አንድ ነገር እኮ ነው። አንተ ሰውን በልብስ ጀጅ ታደርጋለህ? ሄሎ ጓደኛዬ በጣም ታስፈልገኛለህ። እሺ የተለመደው ቦታ ነኝ። እዛው ነህ? መጣሁ በቃ። የማትመጭ እንደሆን ባለፈው እሺ የምን የልብ ተሰምቶ ሆኖ ቆይ እንደዛ ያረከው ሌላ ሰው እንዳይ ትዝታን የሚያስብ እና ለምን ነበር ባስቸኳይ እፈልጋለሁ ያልከኝ? ባደረግኩት ነገር ተጸጽቼ እኮ ስልክ ስደውልላት አታነሳልኝ እና ወይ አሁን እንደውልላታ በቃ በጣም ደስ ይለኛል። ደመኝ የማትመጪ እንደ የማዳሽ ለክፋት እንጂ ትዝታ ምነው ቢተወኝ። ሄሎ ወይ ሄሎ፣ እግዚአብሔር ይመስገን ደህና ነህ? ይፈልገኝ ነው? እዛ ሰፈር አካባቢ ነኝ። ኦኬ እሺ መጣሁ። ጀለሳቸው ሊያስታርቃቸው ነው ይልሃል። በቃ እመጣለሁ ብላለች። ኧረ መመሳሰጥ ስታየው ልትመለስ ነው። ተመለሺ በቃ ምንም አያደርግልሽም። ስራው አሳፍሮ ታየው። አንተ እንዴት ከሱ ጋር ነው ትጠራኛለህ? የኔ ፍቅር ባደረኩት ነገር ተጸጽቼ እኮ ይቅርታ ልጠይቅሽ ነው የመጣሁት። ኧረ እባክህ እሰይ እንዲህ ነው። ፓርት 4 ይቀጥላል። ይሄ ልብስ አያምርም? በጣም ያምራል። እኔ እኮ ነኝ የገዛውለት። ምን ይሄ ብቻ ጫማውንም የገዛችልኝ እሷ ነች። ገዝቼለት እኮ አይደለም ወንድሜ 2 ዓመት ምናምን አድርጎ አርጅቷል ብሎ ሲጥለው ሰጥቼው ነው። እሱ ላይ ግን እንደ አዲስ አምሮበታል። እንዴ ወዴት ነው መኩ? እኔ በቃ ብሄድ ይሻለኛል። ምን ያስቅሻል? አይ ስለሰጠሁት ነገር ሲወራ አይወድም። ከሰጠሽው ምን ያስወራሻል አንቺ? እንዴ ምን ችግር አለው? ባለፈው በምንድን ነው የተጣላችሁት? እሱ ለሚስጥር አይሆንም እባክህ። ከዛ በኋላስ? አሁንማ አይሳፈጠኝም። ቆሌውን ገፈፍኩለት። ጸጽቶት እንጂ ሰው እንደማይፈራ ታውቂያለሽ። ለአንቺ ሚስጥርሽ ክብርሽ እንደሆነ ለሱ ማጣቱ መሙ ነው። መስጠቴንማ እንደ ክፉ ሊያዩ አይገባም። ሰጣው ለምት ይወልሽ በስተት ቆርጬው አላርግ ሲለኝ በዊክ ሸፍኛው ነው። ስተትሽን እንደምትሸፍኙ መልካምነትሽን አታስጩ። ያፍ ደግ አትምሰይ። ባቢ ብሩን አስገብቻለሁ። እሺ መኩም ባንክ ቤት ነው። እሺ ምንድነው? የዚህ ሰፈር ልጅ ነው። በየሳምንቱ ከምናገኘው ገቢ ላይ ለገዳማት ማሰሪያ እንልካለን። እኔ ስለምረሳ እያስታወሰኝ ነው። መኩ ታዲያ ከየት አምጥቶ ነው የሚረዳቸው? የሰጪውን እንጃ፣ ለተቀባይ ግን የሰጡት ሁሉ እኩል ነው።
በተለይ ለፈጣሪ ቤት ሲሆን ሚዛን የለውም። ነግሮኝ አያውቅም ብዬ ነው። መስጠት አይወራም። ኧረ በስመ አብ ድራማን ይሄ ልጅ ስርዓት አታ ተሳስቤ ያየሁት እኮ ከማን ጋር ልዋጋ? ምን ነው ባዶ እጅሽን? ጓደኞችህ እየሄዱ ነው። ወዴት? ጦርነቱ ሊጀመር ነው። የትኛው ጦርነት? ያለፈው ነው። መቼ ነው ያለቀው? ገና እኮ ትኩስ ነው። 2 ዓመት ሆነው አይደል? ምኑ ነው 2 ዓመት? ያ ቤት ባዶ ከሆነ ነው ወይንስ ያቺ እናት ደጅ ላይ ተቀምጣ መጠበቅ ከጀመረች ነው? ከመች ጀምሮ ነው መቁጠር የጀመርሽው? ጓደኛዬን ከቀበርኩት በኋላ ነው ወይንስ እልፍ ሆነን እንዳላረስን ዛሬ ሞፈርም ቀንበርም ሆኜ ማረስ ከጀመርን በኋላ ነው? ስለዚህ ጦርነቱን አትሄድም? አልሄድም። ጥለሽኝ ወዴት ነው? እኔ ፈሪ ወንድ አልወድም። ጦርነት አልገባም አልኩ እንጂ መች ፈሪ ሆንኩ? ሁሉም ሰው ወደ ሞት እየሄደ አንተ ፈሪ ባትሆን አልሄድም አትልም ነበር። እቺ ሀገር ሟች መቻጣች ሚኖርላት እንጂ ተኳሽ መቻጣች የሚያርስላት እንጂ መሬት መች ጠፋ ፍቅር እንጂ። ከማጋር ልማዘዝ ከማጋር ልጋደል? ትላንትና አየሁት እኮ አማቼን ገድየው ያንን ጤፍ ቡና ማርና ሙዝ የሚያመጣልኝን ወንድሜን ገድየው አታ ተሳስቤ አየሁት እኮ ከማጋር ልዋጋ? አታገኘኝም። ሂጂ። ማጣት ብርቅ አይደለም። አታየኝም እንዴ ስንቱን አጥቼ ብቻዬን ቆሜ? አንቺን ብቻ ሳይሆን እንዳንቺ አይነቱን ለማጣት እኔም ህዝቤም ዝግጁ ነን። ለ80 ዓመት አዛውንት ብለን እኛ ወጣቶች አንሞትም። እድሜው ያልሰጠውን ሰላም ኬት ሊሰጠን ነው እንሙት የሚለን? ሂጂ። አንቺን ተከትሎ ጦርነቱ የሚሄድ ዘር ተዘርቶ እንጂ ተጋድለን አይበቅልም። ይቺ ኖራም አትጠቅምህም እንኳን ሄደች። ለማንኛውም ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበር። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በቀጣይ ቪዲዮ እስክንገናኝ ድረስ ፒስ አውት።